አወቀ ጤናው እባላለሁኝ የባህር ዳር ዩኒቨርሲቲ 3ኛ ዓመት ተማሪ ነኝ። እንግዲህ ቲምወርክ አይቲ ሶሉሽን ከተመሰረተ ጀምሮ ታላላቅ ስራዎችን በመስራት የማህበረሰቡን ችግር እየፈታ ይገኛል። ለብዙ ወጣቶች የስራ እድል ፈጥሯል። ከዛ ባለፈ ደግሞ እንደኛ እንደ ዩኒቨርሲቲ ተማሪዎች ሲመጣ ለዩኒቨርሲቲ ተማሪዎች በጣም እጅጉን ትልቅ አስተዋጽኦ ነው እያደረገ ያለው፣ ትውልዱን እየቀረጸ ነው ያለው። እንዴት ካላችሁኝ ብዙ ተማሪዎች የሚማሩት ለቅጥር ነው። ወጣው ስራ ፍለጋ ወጣው ስራ ያልተቀጠሩትም ከታች ለሚማረውም ትልቅ የሆነ ጠባሳ እየጣለ በተለያዩ ማህበራዊ ሚዲያ ይህን የውጤት ይዤ ሳልቀጠር እንደዚህ እያሉ ብዙ ነገር ሲያማሩ ይገኛሉ። ግን አቶ ንጉሴ ጀግናው ወጣት ይህን ስራ በመፍጠር የራሳቸውን ምሳሌ በማድረግ እኛ ደግሞ ወጠን ስራ ፈላጊ እንዳንሆን ስራ ፈጣሪ እንደምንሆን በምን መልኩ ስራ መፍጠር እንዳለብን እጅጉን እያስተማሩን ይገኛሉ። እንዲሁም አሁን ላይ እንቅፋት ሊሆኑብን የሚችሉ ነገሮች ካሉ የገንዘብ የማቴሪያል ድጋፍ ያንን በመፍታት የተለያየ የማቴሪያል ድጋፍ እያደረጉ በገንዘብ እያገዙ ትልቅ አስተዋጽኦ እያደረጉልን ነው። አንበርሲሳ ይባላለሁ። ከደብረ ታቦር ዩኒቨርሲቲ የኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ተማሪ ነኝ። ቲምወርክ አይቲ ሶሉሽን ለኔ የማቴሪያል ድጋፍ በቃ የብር ድጋፍ ምናምን አድርጎልኛል። እና ደግሞ ለተማሪዎች ምን ይጠቅማል ቲምወርክ አይቲ ሶሉሽን ቢባል ኢንተርንሺፕ እንዲወጡበት ያደርጋል። ኢትዮጵያን ዲጂታላይዝ እናደርጋለን ስንል በዩኒቨርሲቲዎች ያሉትን ተማሪዎች ከነሱ ጋር ተባብረን በቃ ወደ ከፍተው እንወጣለን ማለት ነው። አሁን ለምሳሌ ከኛ ደብረ ታቦር ዩኒቨርሲቲ በኦሮሚኛ በደቡብ የሚናገሩ አሉ ቋንቋዎች እና ከሱዳንም ኢንተርንሺፕ የመጡ ተማሪዎች አሉ። ከነሱ ጋር ተባብረን ወደፊት አብረን እንቀጥላለን ማለት ነው። ዩኒቨርሲቲ ተማሪዎች ደግሞ ቲምወርክ አይቲ ሶሉሽን እንድትቀላቀሉ ብዬ አስተላልፋለሁ። አመሰግናለሁ። ያናው ካሉ እባላለሁ። ከጎንደር ዩኒቨርሲቲ የኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ተማሪ ነኝ። ያው ከቲምወርክ አይቲ ሶሉሽን ጋር አብሬ እየሰራው ነው ያለው። ከቲምወርክ አይቲ ሶሉሽን ጋር አብሬ በመስራቴም ብዙ ነገሮችን አግኝቻለሁ። የማላውቃቸው ካሁን በፊት ቲምወርክ ማለት አላቅም ነበር። ግን ቲምወርክን ካወቅ በኋላ እንዴት በጋራ መስራት እንዳለብን፣ ችግሮችን እንዴት ሶሉሽን ማግኘት እንዳለብን በጋራ እየሰራን ብዙ ነገርን ጠቅሜበታለሁ፣ እየተጠቀሙበት ነው ያለው። አሁን በዩኒቨርሲቲ ደረጃ አንዳንድ ተማሪዎች ብዙ የቤተሰብ ድጋፍ የሌላቸው አሉ። አብረው ሲሰሩ ግን የማቴሪያል ድጋፍ ይሰጣቸው አሁን አብረው እያበረታታቸው ነው፣ የድጋፍ ያገኛሉ። በቃ ከሌሎች ያለ መስኪህን አብዛኛው የኛ ትምህርት ምንድነው ቲዎሪ ነው። ግን ከቲምወርክ አይቲ ሶሉሽን ጋር ከተቀላቀሉ በኋላ እኔ ቲዎሪውን ምን ያህል ተረድቼዋለሁ ብዬ ወደ ተግባር ለመቀየር ነው አሁን የተማርነው ያለ ነው። ስለዚህ ቲምወርክ አይቲ ሶሉሽን አሁን እያሳየን ያለ ምንድነው ከቲዎሪንን ወደ ተግባር ቀየረን የማህበረሰቡን ችግር መፍታት ደረጃ ነው በቃ ዋናው። ስለዚህ ቲምወርክ አይቲ ሶሉሽን ለኔ ብዙ ነገር አድርጎልኛል። አብሬ ነው የምሰራው፣ ብዙ ነገርም እያደረገልኝ አለ። ስለዚህ ቲምወርክ አይቲ ሶሉሽን ለተማሪዎች ለሁሉም በቃ ባሉ ማህበረሰብ አስፈላጊ ነው እያስባለሁ። አመሰግናለሁ።